እንደምናደራችሁ እንዴት ዋላችሁ ተማሪዎች? ባለፈው how Africans achieve their independence ነፃነታቸው እንዴት አፍሪካኖች ያገኙ ሁለት አይነት አለ ብለናል። ነን ቫዮለንት እና ቫዮለንት፣ በኃይል የተቀላቀለበት አርምድ ስትራግል እና ሰላማዊ የሆነ ኃይል የተቀላቀለበት አርምድ ስትራግል የነበረበት አካባቢ ምንድነው ብለናል። ለምሳሌ በአልጄሪያ አይተናል። ኮሎንስ ወይም ነጭ ሰፋሪዎች እንደ ምሳሌ ማለት ነው። በአጠቃላይ ግን ነጭ ሰፋሪዎች ያሉበት አካባቢ እና በኋላ ደግሞ መልሰን ስለምናገኘው እናያለን። የቅኝ ግዛታቸው በመጀመሪያ ወደ አፍሪካ መጣ በመጨረሻ የወጣቸው የፖርቹጋል መንግስት እሱ ሌላ ነው። በቃ ነጭ ሰፋሪዎች ስላሉ አይደለም የሀገሪቱ ለቅኝ ግዛት ተገዢ ለነበሩት ነፃነት የመስጠት ጉዳይ የነበረው አስተዳደር ወይም መንግስት በፖርቹጋል ሌላ ስለሆነ ነው። በአጠቃላይ ግን ነን ቫዮለንስ እና ቫዮለንስ ነው። ነጭ ሰፋሪዎች ያሉበትና ያሉበት ቦታ ቫዮለንስ ነው፣ የሌሉበት ቦታ ሰላማዊ ነው። ዘናፍተር ነፃነታቸውን ካገኙ በኋላ የአፍሪካ ሀገሮች ፖለቲካቸው፣ ኢኮኖሚያቸው ምን ይመስላል የሚለውን ነገር ኦር ኒውሊ ኢንዲፔንደንት አፍሪካን ስቴትስ አዲስ ነፃነታቸውን ያገኙ አፍሪካ ሀገሮች የፖለቲካ፣ የሶሻል፣ የኢኮኖሚክ ሁኔታቸው በአጠቃላይ ምን ይመስላል የሚለውን ፊቸሩ ነው በአጠቃላይ በሌላ መልክ የሚቀርበው። ከዚህ በኋላ መልካም የትምህርት ጊዜ ሆነ እንቀጥላለን። አንዱ መገለጫው ምንድነው? ይሄ ሚሊተሪ ሩል ነው። ዘ shift to military rule። ለምሳሌ አንዱ ምን ይላል? during the 1960 many French speaking states and others like Nigeria and Ghana shifted to military rule። አንዱ ይሄ ነው በቃ ወታደራዊ አገዛዝ መኖሩ ነው። ሁለተኛው በዚሁ በሚሊተሪ ሩል ውስጥ የነበረ ኩዴታ became the most frequent way of change of government in 1970s and 80s። በ1970ዎቹ እና 80ዎቹ አፍሪካ ውስጥ ኩዴታ አፍተር ኩዴታ ነው። እንደውም በቃ መፈንቅለ መንግስት ተከትሎ ሌላ መፈንቅለ መንግስት። ነፃነት ዳቦ ይዞ አልመጣም ማለት ነው። በአፍሪካ ነፃነት ፖለቲካል ስቴቢሊቲ ይዞ አልመጣም። የፖለቲካ መረጋጋትን በአፍሪካ ይዞ አልመጣም። ኢኒሺያሊ ሲጀመር many citizens welcomed the coups because they saw the military as a disciplined and less corrupted than civilian regime። በብዙዎቹ የአፍሪካ ሀገሮች አዲስ መፈንቅለ መንግስት አድራጊዎችና ወደ ስልጣን የሚመጡት በተለይ ወታደራዊ ከሆኑ ወደ ስልጣን መምጣታቸውን እንደ ጥሩ አጋጣሚ ማህበረሰቡ ወይም ዜጎቹ በተለያየ ሀገር በአፍሪካ ማለት ነው እነሱ ወደ ስልጣን መምጣታቸውን እንደ ጥሩ አጋጣሚ ተጠቅሞበታል። ኦር ጥሩ አጋጣሚ ነው ብሎ ድጋፉን ገልጾላቸዋል። ለምን ቢባል ወታደር ስለሆኑ ዲሲፕሊንድ ናቸው በሚል እሳቤ። እስቲ አንዳንድ ቦታዎችን እንይ። የ1966 ኩዴታ was followed by counter ኩዴታ to fierce an ethnic domination ኢቦ against ሃውሳ ናይጄሪያን እንዳንዱ አንደኛው ኢቦ ነው፣ ሌላኛው ሃውሳ ነው። ስለዚህ ኩዴታ አፍተር ኩዴታ ያልኩት ማለት ነው። ኬዝ ስተዲ ምን ያመጣው ነው? ናይጄሪያ ላይ ያሳየን የፈለገው አንደኛው የኢቦ ዝርያ ያለው አንዱ ሃውሳ የሆነ ነው። ቢያፍራ ሴሴሽን፣ ቢያፍራ ግዛት ነው። የቢያፍራ የመገንጠል ጥያቄ። አሁን ይህንን ነገር ወታደራዊ አገዛዝን እንደ ኬዝ ስተዲ በናይጄሪያ ያቀረበው እንጂ በውህደት ውስጥ በመገንጠል ውስጥ ውህደትን አንዱ የአፍሪካ ኒውሊ ኢንዲፔንደንት ስቴትስ መገለጫ ነበር። ዲቫስቴቲንግ ሲቪል ዋር 67 እስከ 1970 የቢያፍራ ሴሴሽን ወደ መገንጠል ሌላ ያመጣው ነው። ጀነራል ጎዋን ሌድ ናይጄሪያ ስሩ ዘ ዋር በት was later overthrown by General Martulama Mohammed who was respected for his reforms before his assassination። የተከበረ እንደነበረ ከመገደሉ በፊት የሚገልጽልን ነው። ኤኒዌይ ኩዴታ አፍተር ኩዴታ በመገንጠል ውስጥ ውህደትን፣ በውህደት ውስጥ መገንጠልም ሌላው የአፍሪካ ኒውሊ ኢንዲፔንደንት አፍሪካን ስቴት የፖለቲካል መገለጫ ነው የሚላቸው። ሌላውን ጋናን ወሰደ። ጋና ኢንስታቢሊቲ፣ የጋና አለመረጋጋት። ንኩርማ 1966 ከስልጣን ወረዱ። he was overthrown while abroad። ይሄ የተለመደ ነው። ውጭ ለስራ ጉብኝት ባሉበት ጊዜ በመፈንቅለ መንግስት ከስልጣን ተወገዱ። largely because he focused on external pan-african affair። ጋናን ትቶ ነው በዋናነት ከስልጣን የወደቀበት ምክንያት የጋናን ኢኮኖሚክ ሳፈር ሳይ ለፓን አፍሪካኒዝም ሙቭመንት ንቅናቄ ቅድሚያ ሰጠ በሚል ከስልጣን ተወገደ። ሮሊንግ ወደ ስልጣን መጣ። ጄሪ ሮሊንግ ማለት ነው። he seized power twice promising people
revolution and executing the former heads of state for corruption. so ionic leaders የነበሩ ወይም ትልቅ ምሳሌ ሊሆኑ የሚችሉ ትላልቅ መሪዎች ለምሳሌ ኳሜ ንክሩማን ያህል የጋና ሰው ከስልጣን እንዲወገዱ ተደርጓል። ለሀገሪቱ የውስጥ ጉዳይ ትኩረት ሳይሰጡ ለውጭ ጉዳይ ትኩረት ሰጡ በሚል ፖለቲካል ኢንስቴቢሊቲ ተከስቷል። ሶ ፖለቲካል ኢንስቴቢሊቲ አናዘር መገለጫው ነው ኒውሊ አፍሪካን ኢንዲፔንደንት ስቴት። ሌላው ወታደራዊ አስተዳደር ነው። ይሄ ወታደራዊ አስተዳደር ደግሞ ኮራፕትድ ነው፣ ታይራኒ ነው፣ አምባገነን ነው። አምባገነን መሪዎች፣ ወታደራዊ መሪዎች በስልጣን መምጣት ደግሞ ሌላው መገለጫ ነው ኒውሊ ኢንዲፔንደንት አፍሪካን ስቴትስ። ለምሳሌ ኢዲ አሚን ኡጋንዳ፣ ኢዲ አሚን ዳዳ thousands and destruction of tribes of economy የኢኮኖሚውን ወደ ኋላ እንዲጎተት ያደረገ በሚሊዮኖች በሺዎች የሚቆጠሩን የገደለ ነው ኢዲ አሚን ዳዳ ኡጋንዳ። ቦካሳ ሴንትራል አፍሪካ ሪፐብሊክ ኮራፕትድ ናቸው። እነዚህ ደግሞ ኮራፕትድ ናቸው። ሴንትራል አፍሪካ ዲክለርድ ሂምሰልፍ አን ኢምፐረር ነኝ ብሎ ያወጀ ኤክስትሪም ኤክስትራቫገንት ነው። ኤንድ ክሩሊቲ በጭካኔውም ይታወቃል። ንጉያማ ኢኳቶሪያል ጊኒ ነው። ሌላው ፍራንሲስኮ ማርኪያስ ንጉያማ ይባላል። ኢኳቶሪያል ጊኒ ነው። አናዘር ኤግዛምፕል ኦፍ ብሩታል ዲክታተር የነበረ who tortured the political ኦፖነንቶችን ተቃዋሚዎችን በኃይለኛው ይገርፍ ይቀጠቀጥ የነበረ ሰው ነው ማርቀስ ንጉያማ ኢኳቶሪያል ጊኒ። ሶ ታይራኒካል ሚሊተሪ ሪጅም ሌላው የኒውሊ ኢንዲፔንደንት አፍሪካን ስቴት መገለጫ ነው። ዳዘር ይዛት ሚሊተሪ ኢንተርቬንሽን ዋይ ዲድ ዘ ሚሊተሪ ኢንተርቬንድ ነው የሚለው አንደኛ የተደራጀ የፖለቲካ ፓርቲ ስላልነበረ በኒውሊ ኢንዲፔንደንት አፍሪካን ስቴትስ በመሃሉ ወታደሩ ይገባል እና ወታደሩ ስልጣኑን ይይዛል። የተደራጀ በስልጣን ላይ ያለውን መንግስት ተቃውሞ አስወግዶ ሲቪል አስተዳደር ለማስተዳደር የሚችል የተደራጀ የፖለቲካ ፓርቲ ስላልነበረ በክፍተቱ መሃል ማን ይመጣል? ወታደሩ ይመጣል። ስለዚህ ይሄንን ወታደሩ እንዲመጣ ያስቻለውን ጉዳይ ደግሞ እናያለን እዚሁ ኒውሊ ኢንዲፔንደንት አፍሪካን ስቴትስ። ሶ ዘ ኮራፕትድ ሲቪል ሬጅም አገዛዝ ይወርድና ፖለቲሽያንስ የነበሩት ሰልፍ ሰርቪንግ ባለመሆናቸው ነው ወታደሩ ወደ ስልጣን የሚመጣው። ይህ አንዱ የፖስት ኮሎኒያል አፍሪካ መገለጫ ነው። ኢኮኖሚክ ዲክላይን ሞኖ ኢኮኖሚ ካልቸር ስለነበረ በቀጥሎ እናገኘዋለን አለ። ሞኖ ኢኮኖሚ ካልቸር ማለት የኢኮኖሚ መሰረታቸው አንድ ምርት ብቻ ስለሆነ ይሄ በኮሎኒያሊዝም ጊዜ የአፍሪካ የቅኝ ግዛት ኢኮኖሚ ለቅኝ ገዢዎቹ ሳፖርቲቭ ሆኖ ለአውሮፓውያኖቹ ኢኮኖሚ ማለት ነው ለቅኝ ገዢዎቹ ሳፖርቲቭ ሆኖ የተቋቋመ ስለነበረ ጋና ካካኦ፣ ማሊ ጥጥ እንድታመርት ተደርጎ ነው። እሱ ሲሞት አብሮ ይሞታል። መቼ? ፖስት ኮሎኒያሊዝም ማለት ነው። ዛዘር ይዛት ዲቫይድ ኤንድ ሩል ባለበት አካባቢ ኢትኒክ ራይቫለሪ አለ። ኢትኒክ ራይቫለሪ ማለት ኮሎኒያሊዝም አንዱ ኢፌክቱ ምንድን ነው? የመደብ ልዩነትን ማስፋፋት ነው። የመደብ ልዩነትን በጣም ኤግዛጀሬት ያደርገዋል ነው እንደው የሚለው ለቅኝ ገዢው በቀረብክ ቁጥር ፕሪቪሌጅ ይኖርሃል፣ ባልቀረብክ ቁጥር ፕሪቪሌጁን ታጣለህ። ስለዚህ አፍተር ኢንዲፔንደንስ ምን መጣ? ኢትኒክ ራይቫለሪ መጣ። በጎሳ መካከል የሚደረግ መቀናቀን ኦር መቧቀስ ተጀመረ። ኔሽንስ ላይክ ናይጄሪያ ዘ ሚሊተሪ ኢንተርቬንድ ቱ ፕሪቨንት ኢትኒክ ግሩፕስ ፍሮም ዶሚኔቲንግ አዘርስ። ይሄ ነው አሁን አንዱ። ፖስት ኮሎኒያል አፍሪካ ኢትኒክ ራይቫለሪ፣ ኢኮኖሚክ ዲክላይን፣ ሲቪሊያን አስተዳደር የመንግስት አስተዳደር ይወድቅና የተደራጀ የፖለቲካ አቅም ያለው የሲቪል ማህበረሰብ የፖለቲካ ድርጅት ባለመኖሩ ምክንያት ወታደሩ ወደ ስልጣን ይመጣል። ይሄኛው ሌላው መገለጫ ነው ማለት ነው። አሁን ያየናቸውን ጉዳዮች በጥያቄ እናጠናክራቸውና ለጊዜው እንጨርስ። which African leader was overthrown in 1960 partly because ignored domestic economic problem in favor of pan-africanism በሚል የሀገሩን ችግር ትቶ የፓን አፍሪካኒዝምን ነው ትልቅ እንትን ያደረገው ተብሎ ከስልጣን የወረደው የትኛው ነው ይላል። ኢዲ አሚን ዳዳ፣ ኳሜ ንክሩማ፣ ጀነራል ጎዋና። ይሄ አሁን ኳሜ ንክሩማ ነው። ኤኒዌይ በ66 ውጪ በነበረበት ዘመን መፈንቅለ መንግስት ተደረገ ይላል። ሁለት the secession in which region led to civil war in Nigeria from 1967 to 70 የትኛው
የትኛው አካባቢ መገንጠል ነው፣ የትኛው ሪጅን ነው መገንጠል ነው አገሪቷን ለእርስ በርስ ጦርነት ለ67 እስከ 70 ድረስ የሚቆይ ያደረጋት ዳሆሜ ሀገር ነች። ቢያፍራ፣ ጎልድ ኮስት እና 3 ምርጫ ነው ያለው። ቢያፍራ ናይጄሪያ ኢን ዘ ቦርደር ሪጅንስ ኦፍ ናይጄሪያ ኤንድ ካሜሮን ያለ ነው ቢያፍራ። which of these military leaders was known for his operation feed yourself? አሁን እዚህ በእንትን ላይ አላነሳ ነውም እንጂ ምንድነው የምግብ ሉዓላዊነት ማለት ነው። በእኛ ዘመነኛው ቋንቋ የምግብ ሉዓላዊነት የትኛው ነው የሚታወቀው ነው የሚለው መጽሐፋችን ላይ አለ። ይሄኛው ነው ኢግናቴስ አቻፖንጌ የሚባል ይሁን እሱ ነው። ኤኒዌይ ነው ጋና ነው። ይሄም ሙሐመድንም አይተነዋል። ቦካሳም በሌላ ቦታ ነው ያገኘው። ኦባሳንጆንም አሁን በመጨረሻው ኦባሳንጆ እንደውም ይሄን አስወግደው ነው ወደ ስልጣን የመጡት። አሁን በመጨረሻው ሰዓት የነበሩ የናይጄሪያ መሪ ናቸው። ስለዚህ ይሄ ደግሞ ጋና ነው። አቻፖንጌ ጋና ነው። ለምግብ ሉዓላዊነት ይታገል የነበረኛ አሁን የምናወራለት ከዚህ የተኮረጀ ይመስላል። አራተኛ which Uganda leader is cited as having looted and destroyed one of Africa's most thriving agricultural economy? የኡጋንዳ መሪ ነው። ኢዲ አሚን ዳዳ ነው። ሌላ የት ይኬዳል? ይህም አልጄሪያ ነው። ሴኩቱሬም ጊኒ ኮናክሪ ነው። ጁሊየስ ኔሬሬም ታንዛኒያ ነው። ስለዚህ አንድ የቀረም ኡጋንዳ ኢዲ አሚን ዳዳ ነው። የአሁኗን ትምህርት በዚሁ ጨረሰን። ከረፍት በኋላ እንቀጥላለን። ቴንኪው